ዛሬ በኢፌድሪ የስራና ክህሎት ሚኒስቴርና በታላቁ ሀገራዊ ኩራታችን በሆነው በኢትዮጵያ አየር መንገድ መካከል የተደረገው የመግባቢያ ስምምነት ወይም ሜሞራንደም ኦፍ አንደርስታንዲንግ የምንለው ላለፉት ወራት ሁለቱ ተቋማት በጋራ ለመስራት የተለያዩ ንግግሮችን ሲያደርጉ ቆይተዋል። ሁላችንም እንደምናውቀው የስራና ክህሎት ሚኒስቴር በክህሎት ልማት፣ በቴክኖሎጂ ሽግግር፣ በስራ እድል ፈጠራ እንደዚሁም ደግሞ በሌበር አፌርስ ላይ የሚሰራ ተቋም ነው። አየር መንገዳችን ላለፉት በርካታ አመታት የአቪዬሽን ዘርፉን በሀገር ደረጃ ብቻም ሳይሆን በአፍሪካም ደረጃ ታዋቂ አየር መንገዳችን ነው። የምንኮራበት ተቋማችን ነው። ብዙ ልምድ ያለው ተቋም ነው። እዛ ያለውን እውቀት፣ ቴክኖሎጂ፣ እዛ ያለውን ኤክስፐርቲዝ ለማስፋት በኢፌድሪ የስራና ክህሎት ሚኒስቴር በኩል ያሉትን ተጠሪ ተቋማት የኢፌድሪ የቴክኒክና ሙያ ስልጠና ኢንስቲትዩት፣ የቱሪዝም ማሰልጠኛ ኢንስቲትዩትና ሌሎችም የቴክኒክና ሙያ ተቋማትን በመጠቀም በዚህ በአቪዬሽን ዘርፍ ለሀገር ውስጥም ይሁን ለውጭ ሀገር ገበያ በቂና ብቁ የሆነ የሰው ኃይል ለማቅረብ የሚያስችል ሜሞራንደም ኦፍ አንደርስታንዲንግ ነው። በውስጡ በርካታ ጉዳዮችን የያዘ ነው። ዛሬ ያደረግነው አንደርስታንዲንግ በቀጣይ በዝርዝር እቅዶች ተዘጋጅተውለት በሁለቱም መስሪያ ቤት በኩል ስቲሪንግ ኮሚቴና ቴክኒካል ኮሚቴ የሚኖረው ይሆናል። በዛ መንገድ ወደ ተግባር የሚቀየር ነው የሚሆነው። አንዳንዶቹ ጉዳዮች ላይ በአጫጭር ስልጠናዎችንም እንደዚሁም ደግሞ ረጃጅም ጊዜ ስልጠናዎችን በማድረግ በዚህ ዘርፍ ላይ ያለውን ተወዳዳሪነት ማስቀጠል ነው። አየር መንገዳችንም ተወዳዳሪ ሆኖ እስከ መጨረሻው እንዲቀጥል፣ በቀጣይ ደግሞ የሰው ኃይላችንም በሀገር ውስጥ ብቻም ሳይሆን ወደ ውጭ ሀገርም ባለው ነባራዊ ሁኔታ እንቅስቃሴ የሚገደብ ስላልሆነ የሰው ኃይል ተንቀሳቅሶ መስራት የሚችልበትን እድልም ለመፍጠር የሚያግዝ ሜሞራንደም ኦፍ አንደርስታንዲንግ ነው። በዚህ መንገድ እንግዲህ የአየር መንገዳችን በዚህ በእኛ ጋር ተገኝተው ዛሬ ስምምነቱን አድርገናል። በቀጣይ ቅድም እንዳልኩት ስምምነቱን ወደ እቅድ እና ወደ ተግባር የምናስገባው ነው የሚሆነው። ይሄንኑ ባጭሩ ለማለት ነው። እጅግ አድርጌ አመሰግናለሁ። ዋናው የዚህ የመግባቢያ ሰነድ ይዘቱን ስንመለከት አይ ቲንክ ሶስት ነገር ላይ ያጠነጠነ ይመስለኛል። አንደኛው የሰው ኃይል አቅርቦት፣ ሁለተኛ ስልጠና፣ ከዛም አልፎ ደግሞ ኤክስፖርትም ጭምር የያዘ ነው። እንደምታውቁት እንግዲህ ኢትዮጵያ አየር መንገድ ኢትዮጵያ ውስጥ ካሉ ድርጅቶች በጣም ትልቁ ቀጣሪ ድርጅት ነው። በአማካይ በአመት ከ3500 እስከ 4000 ሰራተኛ እንቀጥራለን። ይሄ ቅጥር ስራ እንግዲህ አድካሚ ነው። እንደምታውቁት ሰውን መቅጠር፣ መመልመል፣ ማሰልጠን እና ስራ ላይ ማሰማራት የራሱን የሆነ ሂደቶች አሉት። ጊዜም ይፈጃል፣ አድካሚም ነው። ይሄንን ስናይ የኢፌድሪ ስራና ክህሎት መስሪያ ቤት ዋና ስራቸው ደግሞ ቅድም ካልኩት ጋር ስለሚያያዝ ይሄን ድግግሞሽ ሪደንደንሲ የሀገርም ሀብትን ማባከን ስለሚሆን በጋራ ተቀናጅተን ብንሰራ የበለጠ ለሀገርም ለድርጅትም ለዜጎቻችንም አስተዋጽኦ አለን ብለን ስላሰብን ነው። እንግዲህ እንደተባለው ይሄ ረጅም ጊዜ የፈጀ ንግግር፣ ውይይት እና ይዘቱንም በተመለከተ ብዙ ነገሮች ላይ ስንመካከር ነበር። እንዳልነው እንግዲህ ዋናው ኢትዮጵያ እንደ ሀገር እንደምናውቀው ትልቁ ሀብታችን በርካታ ሀብትን ቢኖረን ዋናው ወጣት የሆነ የሰው ኃይል አለ። ወጣት ቶሎ ሰልጥኖ አእምሮህ ብሩህ የሆነ አገር መገንባት የሚችል ራሱን መቀየር የሚችል ወጣት ሰው ኃይል አለን። ይሄን እድል ብዙ ሀገራት የላቸውም። ይሄ ያለው ኢትዮጵያ ውስጥ ነው። ይሄንን ነገር ደግሞ ስናረግ ህጋዊ ነገር ይዞ መሰረት ይዞ ስርዓት ባለው መልኩ ዜጎቻችን ሳይሸማቀቁ፣ ሳይሰደዱ፣ ሳይሳቀቁ ስርዓት ባለው መልኩ የስራ እድል እንዲያገኙ ነው። ይሄንን እንግዲህ እንሰራለን። እንዳልኩት ዋናው አቅርቦቱ ለኛ ነው። ከዛም ደግሞ የተረፈ ካለ ወደ ውጭ እንሄዳለን። ወደ ውጭ ብዬም ስል አሁን በርካታ ጥያቄዎችም ይመጣሉ።
እንደምታውቁት በተለይ ከኮቪድ 19 በኋላ አቪዬሽን ሙያ ላይ ክሪቲካል የሆነ የሰው እጥረት አለ፣ የአቪዬሽን ባለሙያ እጥረት አለ። ይሄን እየሆነ ያለው ምንድነው? እነዚህ አየር መንገዶች የኛኑ ሰራተኞች እያማለሉ ከኛው ነው እየወሰዱ ያሉት። ይሄ ከሚሆን እኛ ራሳችን ውስጣችን ስርዓት አበጅተን አጠናክረን የሚፈልጉትን የሰው ኃይል ስርዓት ባለው መልኩ ልናቀርብ ነው ከነሱም ጋር የተነጋገርን ያለ ነው። አሁንም እጃችን ላይ ያለ ጥያቄ አለ፣ ያንንም እናስተናግዳለን። እዚህኛው ላይ ደግሞ ሰክሰስፉል ከሆንን በቀጣይም ሌሎችም ድርጅቶች ይሄን ተመሳሳይ ጥያቄ ስለሚያመጡ ያንን እንግዲህ ስርዓት ባለው መልኩ ለማስተናገድ ነው። በዚህ ሂደት ሚኒስቴር መስሪያ ቤቱ ባለሙያዎች፣ ክብርት ሚኒስቴርም ዶክተር ተሻለን ሁላችሁንም በደንብ አድርጌ በራሴና በአየር መንገድ ስም ለማመስገን እወዳለሁ። እንግዲህ እንደተባለው ፊርማው እንዳለ ሆኖ ዋና ወሳኙ ነገር ይሄ ፊርማ ወደ መሬት ወርዶ ስራ ላይ እንዲውል እንደተባለው የራሱ የሆነ ቴክኒካልና ስቲሪንግ ኮሚቴ ቲም አለው። ይሄንን በቀጣይ ወደ ስራ ተግብረን ለዜጎቻችን ለድርጅታችንና ለሀገራችን የሚበጅ ስራ እንሰራለን ብዬ እኔም ተስፋ አረጋለሁ። አመሰግናለሁ።